ተነስተን ተከብራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁ ነው ተመስፋና ታምሩ ግራን ባለንበት ሰዓት አቆጣጠር የዛሬ ህዳር 20 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የደፈጣ ጥቃትና የውስጥ ምንጠራ በገንዘብ የተለቀቁ ታጋቾችና የቀሪዎቹ ስጋት፣ ህዝባዊ ስብሰባውና ክልከላ፣ ቫይረሱና ስጋቱ፣ አገዛዙና አዲስ አበባ፣ ኖርዌይና ዜግነት ገፈፋው፣ የፕሬዝዳንት ዶናልድ ትራምፕ እርምጃና ውጥረቱ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በምዕራብ ወሎ ግንባር ከለላ ወረዳ ቆርኬ ቀበሌ ላይ ንጉስ ሚካኤል አሊኮር ሳጅን አደም አሊ አባናደው ክፍለ ጦር በጠላት ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 20 ቀን 2018 ዓ.ም ይፋ ባደረገው መረጃ ንጉስ ሚካኤል አሊኮር ሳጅን አደም አሊ አባናደው ክፍለ ጦር ሁለተኛ እድሪስ ተሾመ ሻለቃ ዛሬ ህዳር 20 ቀን 2018 በምዕራብ ወሎ ግንባር ከለላ ወረዳ ቆርኬ ቀበሌ ላይ በአገዛዙ ስልጣን አስጠባቂ ኃይል ላይ ድንገተኛ ጥቃት ሰንዝራ ድል መቀዳጀቷን አስታውቋል። ሳጅን አደም አሊ አባናደው ሁለተኛ እድሪስ ተሾመ ሻለቃ ሰራዊት ከጠዋቱ 2 ሰዓት እስከ 4 ሰዓት ድረስ ባካሄደው ውጊያ ከከለላ ከተማ ተነስቶ ለወረራ ወደ ቆርኬ የገባው የጠላት ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ድል ተቀዳጅታ 7 ባንዳ አድማ ብተና አባላት ሲደመሰሱ ቀሪዎቹ መቁሰላቸውን፣ የቀረው የጠላት ኃይል መፈርጠጡን የሳጅን አደም አሊ አባናደው ክፍለ ጦር ህዝብ ግንኙነት ዘርፍ ኃላፊ አርበኛ ኢማም ሁሴን ለምስራቅ አማራ ቀጠና ምኒልክ ዕዝ በላከው መረጃ አስታውቋል። ይህ በእንዲህ እንዳለ አማራ ጠሉ የአብይ አህመድ አገዛዝ ስልጣን አስጠባቂ ኃይል ለልማት በወጣ ህዝብ ላይ ከፍተኛ ጉዳት ማድረሱን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። ራሱን ጥምር ጦር ብሎ የሚጠራው የአማራ ጠሉ የአብይ አህመድ አገዛዝ ስልጣን አስጠባቂ ኃይል በሰሜን ወሎ ዞን መቄት ወረዳ በመንገድ ጠረጋ ልማት በተሰማራ ህዝብ ላይ ድንገተኛ ተኩስ በመክፈት በመካናይዝድ የቡድን መሳሪያ በመጠቀም በ6 ሰዎች ላይ ከባድ ጉዳት ማድረሱን ገልጿል። በዚህም ፋሽስቱ የአብይ አህመድ አገዛዝ ህዝብ ጠል፣ ልማት ጠል፣ ማንነት ጠልና ፍጹም ሰብአዊነት የሌለው መሆኑን አረጋግጧል ሲል አፋብኃ ዛሬ ህዳር 20 ቀን 2018 ዓ.ም ባወጣው በዚሁ መረጃ ጠቅሷል። በቀጠናው ከመደበኛ የውጊያ እንቅስቃሴ ጎን ለጎን እሸት ክፍለ ጦር ለወራት ያሰለጠናቸውን የፋኖ ሰራዊት በዛሬው ዕለት በደማቅ ሁኔታ ማስመረቁን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። ምኒልክ ዕዝ ላስታ አሳምነው ኮር እሸት ክፍለ ጦር ለተከታታይ ወራት ያሰለጠናቸውን ፋኖች ዛሬ ህዳር 20 ቀን 2018 ዓ.ም በብቃት ያስመረቀ ሲሆን በአካል ብቃት፣ በተኩስ፣ በሰልፍና ወታደራዊ ሳይንስ የሚጠይቀውን እውቀትና ጥበብ ቀስመው የተመረቁ መሆናቸው ተገልጿል። በዚህ የምረቃ ስነ ስርዓት ላይ የነብሮ ተወርዋሪ ኮማንዶ አዛዥ ሻለቃ ደምሌ ጣፋጭ ጥንቅሹን ጨምሮ የላስታ አሳምነው ኮር ከፍተኛ አመራሮች፣ የእሸት ክፍለ ጦር አመራሮች ተገኝተው መልእክት ማስተላለፋቸውን ይሄው መረጃ አስታውቋል። ተመራቂዎቹ የፋኖ አባላትና የህልውና ትግሉን በድል ለማጠናቀቅ ብቻ ሳይሆን ስለ ነገይቱ ኢትዮጵያ አስበን ጭምር ነው የሰለጠነው ያሉ ሲሆን ሰልጣኞቹ አክለውም እኛ ሰልጥነን ለዚህ ችለት ስንበቃ እኔ ጎጃም፣ እኔ ጎንደሬ፣ እኔ ሸዋዬ፣ እኔ ወሎዬ እንድንል ሳይሆን አንዱነን አንድ ሁኑ የሚለውን የጀነራል አሳምነው ጽጌ ኑዛዜ ቃል አክብረን በአማራነታችን ጸንተን እንቆማለን ሲሉ ተናግረዋል። ተመራቂዎቹ የተሰጣቸውን የአማራ ህዝብ አደራ በአግባቡ እንደሚወጡ ቃለ መሐላ በመፈጸም ቃል መግባታቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ አሳምነው ኮር ሚዲያና ኮሚኒኬሽን ኃላፊ ጋዜጠኛ ፋኖ ደረበ መኮንን መግለጹን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ህዝብ ግንኙነት ዛሬ ህዳር 20 ቀን 2018 ባወጣው በዚሁ መረጃ አስታውቋል። የምስራቅ አፍሪካ በየነ ልማትም ተቋም በእንግሊዝኛው ምህጻረ ቃል ኢጋድም ለጋዜጠኞች ምቹ አይደለችም በምትባለው ኢትዮጵያ ውስጥም ቀጠናዊ ጋዜጠኞችን ሊሸልም መሆኑን አስታወቀ። በሶስተኛው ዙር የዓመታዊ የኢጋድ የጋዜጠኞች ሽልማትም ስነ ስርዓትም በሚከበርበት በአዲስ አበባው የስካይ ላይትም ሆቴል ለመታደም አዲስ አበባ የገቡ ጋዜጠኞች በዛሬውና በነገው ቆይታቸው የሚያደርጉም ሲሆን በአፍሪካ ቀንድም የከባቢ አየር ፈተናን በመቋቋም ረገድ ጉልህ ሚና ተጫውተዋል የተባሉ ጋዜጠኞች ስራቸው ተገምግሞ ለሽልማትም እንደሚቀርቡ ኢጋድ ቀደም ሲል ካወጣው መረጃ ለማወቅ ተችሏል። የኢጋድ ዋና ጸሐፊው ዶክተር ወርቅነህ ገበየሁ ቀደም ሲል ባወጡት መግለጫ ጋዜጠኞችም የሚያቀርቧቸው ታሪኮች በአፍሪካ ቀንድ ሰላም፣ መረጋጋት፣ መጽናናትን ለማሰረጽ ለምናደርገው ጥረትና ራዕያችን ወሳኝ ሚና አለው ብለዋል። ተሸላሚዎችን ለመምረጥ 21 የተከበሩ የተባሉ የሚዲያ ባለሙያዎች ከኢጋድ አባላት የተውጣጡ በዳኝነትም መዘጋጀታቸውም ታውቋል። ዓመታዊ የኢጋድ አዋርድም ቀደም ሲል በ
በ2023 የአውሮፓ አቆጣጠር በጅቡቲ በ2024 ወይም የዛሬ ዓመት በኬንያ መካሄዱም ታውቋል። ኢትዮጵያም ለጋዜጠኞች ምቹ አይደለችም፣ ሐሳብን በነጻ የመግለጽ መብትም ከፍተኛ ፈተና ውስጥ ከወደቀባቸው የአፍሪካ አገራትም በግንባር ቀደምትነት የምትጠቀስ መሆኗን የተለያዩ የሰብአዊ መብት ተሟጋቾችና ለጋዜጠኞች መብት የሚቆረቆሩ ዓለም አቀፍም ተቋማትም በሚያወጧቸው ሪፖርቶችና መረጃዎችም ሲገልጹ መቆየታቸው አይዘነጋም። እናት ፓርቲ በአሩሲ በትላንትናው ዕለት ከታገቱት መካከል የተወሰኑት ገንዘብ ከፍለው ሲለቀቁ ከሞቱት ከተረፉት መካከል በማንነታቸውና በሃይማኖታቸው ተለይተው የቀሩ መኖራቸውን አስታውቋል። በኦሮሚያ ክልል በአርሲ ዞን ሆንቆሎ ወረዳ ትላንት ዳር 19 ቀን 2018 በበቀቅሳ ቀበሌ በቅርቡ በማንነታቸውና በሃይማኖታቸው ሳቢያ የተገደሉ ዘመዶቻቸውን አዝርት በመሰብሰብ ላይ እያሉ ታፍነው ከተወሰዱ መካከል ዛሬ ከስፍራው ደረሰኝ ባለው መረጃ ከተወሰዱት 11ዱ ጠቀም ያለ ገንዘብ ከፍለው ሲለቀቁ ቀሪዎቹ በተለይ የሟች ቤተሰቦች የሆኑ ሃይማኖትና ማንነታቸው እየጠየቀ እዚያው እንዳስቀሯቸው ለማወቅ መቻሉን ዛሬ ህዳር 20 ቀን 2018 ባወጣው መረጃ ገልጿል። ፓርቲያችን በተለቀቁት ወገኖቻችን ጥቂትም ቢሆን ፎይታ ቢሰማንም የቀሪዎቹ ጣፈንታ ክፉኛ ያስጨንቀናል። በመሆኑም ቀሪዎቹም ያለምንም ቅድመ ሁኔታ እንዲለቀቁ አበክረን እንጠይቃለን ሲል ፓርቲው ጥሪ አቅርበዋል። በምዕራብ ሐረርጌ የታፈነው ጩኸትና በአርሲ የቀጠለው የዘር ፍጅት በሚል እናት ፓርቲ ትላንት ይፋ ባደረገው መረጃ ከትላንትናው አፈና በተጨማሪ በምዕራብ ሐረርጌ ዞን ጭሮ ወረዳ ላሎ ጉዶ ቀበሌ አፈባስ በምትባል የገጠር መንደር ውስጥ በህዳር 15 ቀን 2018 ዓ.ም ከምሽቱ 3 ሰዓት አልፌ ተስፋ ወሌ የሚባሉ እናት በጥይት ተደብድበው መገደላቸውን በዚሁ ቀበሌና በአጎራባች ቀበሌዎች የአብዶ ሸምበቆ፣ ረብሱ፣ ሼህ አደም፣ ሉጎ በርካታ ሃይማኖትና ማንነት ማዕከል ያደረጉ ጭፍጨፋዎች የሚካሄዱባቸው ሲሆን በተደጋጋሚ ህዝቡ ይህንን ቢናገርም ሰሚ ማጣቱን ህዝቡ በሚዲያም እኛን ረስቶናል በማለት የአካባቢው ነዋሪዎች በምሬትና ፍርሃት ውስጥ መሆናቸውን የገለጹ ሲሆን በቅርቡ በወረዳው የአንድ ቤተሰብ አባላት የሆኑ ተፈሪ መንገሻ ከነ ባለቤቱ ቀለሟ በለጠ ጋር ባለው መንገሻ አሳምነው አባይነ የተባሉ የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ በስለትና በጥይት ተደብድበው መገደላቸውን፣ በርካቶች መቁሰላቸውን፣ ግድያ የሚፈጸመው በአካባቢው ሰዎች አጠራር ኦነግ ሽኔ ራሱን ኦሮሞ ነጻነት ሰራዊት ብሎ በሚጠራው ኃይል መሆኑን ጠቅሶ ጥሪ ማቅረቡን መዘገባችን አይዘነጋም። በኦሮሚያ ክልል የሚፈጸሙ ሃይማኖትና ማንነት ተኮር ጥቃቶች በኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በኦሮሞ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ አማካኝነት ኮታ ወጥቶና እቅድ ተዘጋጅቶ የሚፈጸም ጭፍጨፋ መሆኑን፣ ይህ ጭፍጨፋ እነዚህ ሰዎች ስልጣን ላይ እስካሉ ድረስና አብይ አህመድ እነዚህን ሰዎች ተጠያቂ ካላደረገ ራሱም የጭፍጨፋው አካልና እቅድ አውጪ ነው በማለት ድርጊቱን በአደባባይ የተቃወሙት የኦሮሞ ብልጽግና ፓርቲን በመወከል ከአዲስ አበባ ተመርጠዋል ተብለው የገቡት የምክር ቤት አባል አቶ ሃንጋሳ ኢብራሂም ከ4 ዓመት በፊት ስርዓቱ እስካለ ድረስ ጭፍጨፋው እንደማይቆም ማስጠንቀቃቸው አይዘነጋም። እኚህ የምክር ቤት አባል ይህንን ንግግር ካደረጉ በኋላ የት እንደደረሱ እንደማይታወቅ በተደጋጋሚ ሲጠቀስ የቆየ ሲሆን አንዳንዶች ኮሬ ነገኛ በሚባለው የአብይ አገዛዝ በሚቆጣጠረው ህገወጥ ገዳይ ቡድን ታፍነው ሳይገደሉ አይቀርም የሚል አስተያየት የሚሰጡ ቢሆንም አንዳንዶች ዝም እንዲሉ በቤተሰቦቻቸውና በሳቸው ላይ የተለየ ጫና ተደርጓል የሚል አስተያየትም ይሰጣሉ። አቶ ሃንጋሳ ያንን ንግግር ያደረጉት ከ4 ዓመት በፊት በ2014 ዓ.ም ሰኔ ላይ በኦሮሚያ ክልል ምዕራብ ወለጋ ጉሊሶ ላይ በአንድ ጀንበር ከ1000 በላይ አማራ ብሔር ተወላጅ የሆኑ የእስልምና እምነት ተከታዮች በግፍ የተጨፈጨፉበትን ድርጊት ተከትሎ ሊነሱ የነበሩ ተቃውሞችን አስታኮ አስተያየት መስጠታቸው አይዘነጋም። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት፣ ግድያ በኦሮሚያ ሊቆም አይችልም። እንደንተኩን እቺን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም። ስለምናቅ ነው የምንናገረው፣ ስለምናቅ ነው የምንናገረው። የሰው ነፍስ ያንገበግበናል። ቋቅ ብሎናል። መግለጫ ሰልችቶናል። የሐዘን መግለጫ ቋቅ ብሎናል። እኛ አንፈልግም። የሐዘን መግለጫ ዱንካር ማሳመሪያ ልንሆን አይደለም ወደ ኢትዮጵያ የመጣ ነው። ንጹሐን ከግድያና ከስርቆት ለማትረፍ ነው ወደዚች ሀገር የመጣ ነው። ማንንም ለማጀግነን ማንንም ለማጥፋት አይደለም በፍጹም። የብሔር ብሔረሰብ እልቁቶችን ሁሉ ተተምኖ ካልኩሌት ተደርጎ ተቀምሞ እየተሰራጨ ያለ ከኦሮሚያ ክልል ፕሬዝዳንት ጽሕፈት ቤትና ከኦሮሚያ ክልል ብልጽግና ቢሮ ነው እየተሰራጨ ያለው። እዛ ላይ ያሉ አመራርና አካሄዶቹ ሁሉ ስር ነቀል ነው ከነ ካቢኔው። እንዲህ ካልተገለበጡ በቀር መቼም ሞት አይቆምም። ቃሌን ለምድር ለሰማይ እንዳበቱ
በደቡብ ኢትዮጵያ ክልል አሪ ዞን የማርበርግ በሽታም ስርጭትን ለመቆጣጠር ከዛሬ ህዳር 22 2018 ዓ.ም ጀምሮ ከዞኑ ውጪ የሚደረጉ ማንኛውም አገር አቋራጭ የትራንስፖርት እንቅስቃሴዎች ለአንድ ሳምንት ዝግ እንደሚሆኑ የዞኑ የትራንስፖርት ክፍል አስታወቀ። ወቅታዊ የሆነው የማርበርግ በሽታም ወረርሽኝን ከዕለት ወደ ዕለትም አስከፊ የሆነ መምጣቱን ያስታወቀው የአሪ ዞን የበሽታዎችን ስርጭት ለመቆጣጠር በዞኑ ዋና አስተዳዳሪ የሚመራ ግብረ ኃይል መቋቋሙም ተገልጿል። በዚህም መሰረትም ትምህርት ቤቶች ተዘግተው ከፍተኛ ርብርብ እየተደረገ እንደሚገኝ የተገለጸም ሲሆን አሁን ላይ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከህዳር 22 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ እንደሆነ የግብረ ኃይሉ ትራንስፖርት ዘርፍ ሰብሳቢው የአሪ ዞን የትራንስፖርትና መንገድ ልማት አስተዳዳሪ ጽህፈት ቤት ኃላፊው አቶ ግዛው ኃይሌ ለመገናኛ ብዙሃን ገልጸዋል። በከተማው የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎችም ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጣቸው ተገልጿል። ይህ በዚህ እንዳለ በምርምርና በትምህርት ስልጠና እንደዚሁም በዓለም አቀፍ የጤና መፍትሄዎች አማካኝነት ለወረርሽኝ ዝግጁነትን ማሳደግ ዓላማ አድርጎ የተቋቋመውና ከ40 በላይ በሆኑ ሀገራት ውስጥ የሚገኘው ግንባር ቀደም የሰዎችና የእንስሳት ቫይሮሎጂስት ጥምረት የሆነው ግሎባል ቫይረስ ኔትወርክ በደቡባዊ ኢትዮጵያ በቅርቡ ስለተከሰተው የማርበርግ ቫይረስ በሽታ ወረርሽኝ መግለጫም አውጥቷል። ተቋሙ ከባለፈው ሐሙስ ባወጣው መግለጫ በኢትዮጵያ የተመዘገበው የመጀመሪያው የማርበርግ ቫይረስ ወረርሽኝ አጣዳፊ ህዝብ ጤና አጠባበቅ የምርመራና የክትትል ስራዎች እንደሚያሻም ገልጿል። በበሽታው የተከሰተውን ስፍራም ከደቡብ ሱዳንና ኬንያ ድንበሮች ጋር ቅርበት ያለው መሆኑ ድንበር ተሻጋሪ ስርጭት ሊኖር የሚችልበትን እድል ይጨምራልም ሲል ስጋቱን አክሏል። ተቋሙ በመግለጫው ሁኔታውን በጥብቅ እየተከታተለ እንደሚገኝ ጠቅሶ የበሽታው ምላሽ የምርምር ጥረቶችን እንዲሁም ለወደፊት የቫይረሱ ስጋቶችን ለመቀነስ የሚረዱ የረጅም ጊዜያት ስልቶችን ለመደገፍ ከአፍሪካ አገሮችና ከዓለም አቀፍ የጤና ማህበረሰብ ጋር አብሮ መስራት እንደሚቀጥልም አመልክቷል። በኢትዮጵያ የማርበርግ ቫይረስ መከሰቱን ከተነገረበት ጊዜ አንስቶ እስከ አሁን ድረስ በተደረጉ 227 የላቦራቶሪ ምርመራዎች 12 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር መረጃም ገልጿል። ከነዚህ ውስጥ 8ቱ ህይወታቸው ሲያልፍ 2 ሰዎችም ከበሽታው ያገገሙ ሲሆን 2 ሰዎች ደግሞ በሕክምና ላይ እንደሚገኙ መንግስታዊ መረጃ ምንጮች ገልጸዋል። ከሳምንት በፊት 3 መጫቶችን ጨምሮ አንድ የካህን ባለቤትን አስገድደው የደፈሩ ያገዛዙ ስልጣን አስጠባቂ ወታደሮችን ድርጊት የፋኖ መሪ አወገዘ። ህዝቡ ለመብቱ እንዲታገል ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ሰብሳቢ አርበኛ አብነው ታደሰ ዛሬ ህዳር 20 ቀን 2018 ዓ.ም ይፋ ባደረገው መረጃ ከሳምንት በፊት ህዳር 13 ቀን 2018 መካነ ሰላም ከተማ ውስጥ የአንድ ካህን ሚስትን ጨምሮ በድምሩ 3 መጫት እናቶች ታፍነው ወደ ካምፕ ከተወሰዱ በኋላ በፋሺስቱ አብይ አህመድ አገዛዝ ስልጣን አስጠባቂ ኃይሎች መደፈራቸውን በቁጭት መስማቱን ገልጾ ህዝቡ ራሱን ለመከላከል እንዲነሳ ጥሪ አቅርበዋል። እንዲህ አይነት ዘግናኝ ድርጊት እየፈጸሙ ታሪኩና ሃይማኖቱን እንዲሁም እሴቱን የሚሽረሽሩትን ለመታገል ጥርሱን ነክሶ ዳር እስከ ዳር ይነሳ ዘንድ ይህን የትግል ጥሪ ለማቅረብ ወዳለው ያለው የንጉስ ሚካኤል አሊኮር ሰብሳቢ አርበኛ አብነው ታደሰ አማራ በርስቱ በሚስቱና በእምነቱ ማለትም በድኑና በማተቡ አይደራደርም። የተፈጸመው ዘግናኝ ድርጊት ደግሞ በርስትና በማንነት ብቻ ሳይሆን በሚስትና በሃይማኖት የመጣ ጠላት ስለመኖሩ አስረጅ ነው በማለት የካህን ቄስ ሚስትን አስገድዶ የሚደፍር ኃይል በአማራ ምድር እንኳን 3 ዓመት 3 ቀን ውሎ ማደር አልነበረበትም ሲል በዚሁ መልእክቱ ጠቅሷል። ይህን ያህል ጠላት በነፍሳችን ጭምር ሊጫወት የቻለው አንድ ሆነን ዳር እስከ ዳር ባለመነሳታችንና ጠላታችንን አምርረን ባለመጥላታችን ነው ያለው የፋኖ መሪ የሰሞኑ ግፍ ብቻ ሳይሆን ባለፉት ዓመታት ህዝባችን የተሸከመው የመከራ ቀንበር ክብደት ሁላችንም የምናውቀው ነው ሲል አስታውሷል። ጥቅምት 30 ቀን 2018 ዓ.ም በመካነ ሰላም ከተማ ዙሪያ ገጠር ወረዳ መቅደላ ታዳጊ ከተማ አቅራቢያ ይሄው የኦሮሞማ ስርዓት ስልጣን አስጠባቂ ጦር ጸረ አማራ ቡድን 5 ንጹሃን ወጣቶችን መረሸኑን ያስታወሰው የንጉስ ሚካኤል አሊኮር ሰብሳቢ አርበኛ አብነው ታደሰ የልጆቻችንን የመከራ ድንኳን ሳይነቀል ድጋሚ ቀያችን ላይ የተፈጸመው ያስገድዶ መድፈር ወንጀል የጸረ አማራውን ቡድን አረመኔነት ገላጭ ነው ሲል ድርጊቱን አውግዟል። ህዳር 13 ቀን 2018 የተደፈሩት እናቶቻችን ለህፃናት ልጆቻቸው ፓምፕሌት እንዲወስዱ በጤና ባለሙያዎች ጥሪ ተደርጎላቸው ከገጠር ወደ መካነ ሰላም ከተማ ሄዱ መሆናቸውን ታውቆ ከእንዲህ መሰል ጥሪ ሲደረግ ጥንቃቄ በተሞላበት መንገድ መጓዝ ያስፈልጋል ሲል ለህብረተሰቡ አስጠንቅቋል። መጫት እናቶችና የካህናት ሚስቶችን በመድፈር የአማራ ህዝብን ክብርና ታሪክ ለማበላሸት ቆርጦ የተነሳው አረመኔ ቡድን ለማስወገድ የምናደርገውን የህልውና ትግል በመደገፍ ህዝባችን ለአይቀሬው ድል እንዲዘጋጅ ከወዲሁ ለማሳሰብ ወዳለው ሲል የግፍ ድርጊቱን ባወገዘበት መልእክቱ ጥሪ
ማቅረቡን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዛሬ ህዳር 20 ቀን 2018 ይፋ ባደረገው መረጃ አስታውቋል። በቅርቡ ዓለም አቀፉ መገናኛ ብዙሃን ቢቢሲ አብይ አህመድ አገዛዝ በአማራ ህዝብ ላይ ጦርነት ካወጀ በኋላ በስልጣን አስጠባቂ ወራሪ ሰራዊቱ አማካኝነት አስገድዶ መድፈር እንደ ጦር ስልት በመጠቀም ከ2700 በላይ ከህፃናት እስከ አዛውንቶች ድረስ በአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት መደፈራቸውና ብዙዎቹ የተደፈሩት ሪፖርት አለማድረጋቸው ይሄም ጥቂት አብነት መሆኑን ለዓለም አቀፉ ማህበረሰብ በቅርቡ ማጋለጡ አይዘነጋም። በተወሰነ ጊዜ በተወሰደ የናሙና ጥናት በአብይ አገዛዝ ስልጣን አስጠባቂ ጦር ያስገድዶ መድፈር ወንጀል ተፈጽሞባቸው ከፍተኛ አካላዊና ስነ ልቦናዊ ጉዳት የደረሰባቸው ከ8 ዓመት ህፃን እስከ 65 ዓመት አዛውንት ድረስ ባካተተው በዚህ መጠነ ሰፊ ጥቃት ጉዳት ደርሶባቸው ሪፖርት ካደረጉት በተጨማሪ ብዙዎቹ በሚደርስባቸው የስነ ልቦና ስብራት ሪፖርት እንደማያደርጉ ጭምር በሪፖርቱ መጠቀሱ አይዘነጋም። ኢህአፓ በአዲስ አበባ ብሔራዊ ቲያትር አዳራሽ ሊያካሄድ የነበረው ህዝባዊ ስብሰባ በአገዛዙ ታግዷል። እገዳው በቃል የተሰጠ ትዕዛዝ መሆኑም የተጠቀሰ ነው። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ህዳር 27 ቀን 2018 ታላቅ ህዝባዊ ስብሰባ የጠራ ሲሆን በአገር ቤት እየተፈጸመ ያለውን የግፍ አገዛዝ በመቃወም ህዝቡ በጋራ እንዲመክር የጠራውን ይህን ህዝባዊ ስብሰባ አገዛዙ መከልከሉን ዛሬ የወጣው መረጃ ይጠቅሳል። ፓርቲው ይህንን ታላቅ ስብሰባ የጠራው በብሔራዊ ቲያትር አዳራሽ ሲሆን ህዝባዊ ስብሰባ መጥራቱን በመግለጫ ያስታወቀው ኢህአፓ ስብሰባውን ለማድረግ የብሔራዊ ምርጫ ቦርድ የድጋፍ ደብዳቤ እንዲጽፍለት የጠየቀ ሲሆን ቦርዱ ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት በጻፈው ደብዳቤ ፓርቲው ከቦርዱ ህጋዊ እውቅና አግኝቶ የሚንቀሳቀስ መሆኑ ታውቆ በህጉና ስርዓቱ መሰረት ተገቢውን ትብብር እንዲደረግለት ሲል ጠይቆ ነበር። ይሁንና የከተማ አስተዳደሩ ፓርቲው ለሚያደርገው ታላቅ ህዝባዊ ስብሰባ አዳራሽ እንደከለከለ ኢህአፓ መናገሩን ጠቅሶ አዲስ ማለዳ ዘግቧል። ክልከላ የተደረገው በቃል ደረጃ ሲሆን ክልከላውን አስመልክቶ ተጨማሪ ማብራሪያ የሰጡት የኢህአፓ ፕሬዚዳንት አብርሃም ሃይማኖት ስብሰባውን ለማካሄድ አስተዳደሩ እንቅፋት እየፈጠረ ቢሆንም አዳራሹን ለማግኘት ከፌዴራሉ መንግስት ተቋማት ጋር እየተነጋገርን ነው ሲል ገልጿል። ህዝብ የሚጠቀምበትን አዳራሽ አለመስጠት የፖለቲካ ምህዳሩን መዝጋት ነው። በተያዘው ዓመት ምርጫ ይካሄዳል ተብሎ እንደሚጠበቅ ያስታወሱት አቶ አብርሃም መንግስት ነጻ ፍትሐዊና ዴሞክራሲያዊ ምርጫ እናደርጋለን ሲል ቃል ቢገባም ለሂደቱ ወሳኝ የሆኑትን ጉዳዮች ከወዲሁ መከልከሉ ህገወጥነት ነው ሲሉ ገልጸዋል። የአዳራሽ ክልከላው ተገቢም ጠቃሚም አለመሆኑን የጠቀሱት የኢህአፓው ፕሬዚዳንት ድርጊቱ የፖለቲካ ምህዳሩን አደጋ ውስጥ መክተት መሆኑን ጠቅሶ የፌዴራሉ መንግስት ግዴታው እንዲወጣ አጥብቀው ማሳሰባቸውን ይኸው ዘገባ ጠቅሷል። ይህንን ክልከላ የሚያደርጉት የታችኛው የመንግስት መዋቅር አካላትም ከድርጊታቸው እንዲታቀቡ ጥሪ ማቅረባቸውም ተጠቅሷል። ታላቅ ህዝባዊ ስብሰባ ሰላማዊ ዋነኛ ዓላማውም ከህብረተሰቡ ጋር መወያየት ብቻ መሆኑን አጽንኦት የሰጡት አቶ አብርሃም ታላቅ ያሉትን ስብሰባ መከልከል ምርጫ አታድርጉ እንደማለት ነው ያሉ ሲሆን ኢህአፓ አስቀድሞ ይፋ እንዳደረገው በዚህ ታላቅ ህዝባዊ ስብሰባ ላይ የንጹሐን እልቂት፣ የግፍ እስር፣ ጦርነት፣ ድህነት፣ ረሃብ፣ የሰላም እጦት፣ ስደት፣ መፈናቀልና ህዝባችን ያጎሳቆሉት መከራዎችን ማብቂያ ዙሪያ ከህዝቡ ጋር መክራለሁ ሲል አስታውቆ እንደነበር አይዘነጋም። ኢህአፓ የዛሬ 2 ዓመት በተመሳሳይ ህዳር ወር ጦርነት ይቁም፣ ተፈናቃዮች ወደ ቀያቸው ይመለሱ፣ መከላከያ ወደ ካምፑ ይግባ የሚሉ መሪ ሀሳቦችን የያዘ ሰላማዊ ሰልፍ ህዳር 30 ቀን 2016 ዓ.ም ለማካሄድ አቅዶ የነበረ ቢሆንም ህዝባዊ ትዕይንቱ ሳይካሄድ ኢህአፓ ከፍተኛ አመራሮችን ጨምሮ የሰልፉ አስተባባሪዎች ለ4 ወራት ገደማ በአዋሽ 40 በስራ አሳልፈው መለቀቃቸው አይዘነጋም። ይህ በእንዲህ እንዳለ በወቅቱ ጦርነት ይቁም የሚለውን ህዳር 30 ቀን 2016 ዓ.ም የተጠራውን ሰላማዊ ሰልፍ የአብይ አገዛዝ የሰልፉን አስተባባሪዎች ማፈኑን ተከትሎ የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ስልጣን ላይ እንዳሉ ድርጊቱን በማውገዝ ከኦሮሞ ነጻነት ግንባር ኦነግ ጋር በታንዛኒያ አሩሻ የተደረገው ሁለተኛ ዙር የሰላም ድርድርም የከሸፈው በሳቸው ፓርቲ ኦሮሞ ብልጽግና ፓርቲ አማካኝነት እምቢባይነት መሆኑን ለሰላም አለመዘጋጀታቸውና ይህ ድርጊት አሳፋሪ መሆኑን ህገወጥ ተግባሩ ሊቆም እንደሚገባ የታሰሩት እንዲፈቱ ጥሪ ያቀረቡ ቢሆንም አብይ አህመድ ከሰዓታት በኋላ አስተያየታቸውን ከጻፉ በኋላ ከስልጣን ያነሳቸው ሲሆን አቶ ታዬ በሰጡት ምላሽ በንጹሐን እልቂት የሚደሰት ህዝብን ከህዝብ ለማጋጨት ቆርጦ የተነሳና በዚህ ሳቢያ ስልጣኑን ለማስቀጠል የቆረጠ ጨካኝ መሆኑን ማወቃቸውን ጠቅሰው አስተያየት በሰጡ ማግስት ተደብድበው ዳግም የታሰሩ ሲሆን ከወራት እስር በኋላ ከተፈቱም በኋላ በቅርቡ የሰጡትን ቃለመጠይቅ መሰረት አድርጎ ለዳግም እስር መዳረጋቸው አይዘነጋም። አብይ አህመድ ብቻውን ሮጦ የሚያሸንፍበትን ምርጫ አገሪቱን በእርስ በርስ ጦርነት ዘፍቆ ለማካሄድ ምርጫ ቦርድ በሚለው ጉዳይ አስፈጻሚ አማካኝነት የሚያደርገው እንቅስቃሴ ተቀባይነት እንደሌለና ምርጫ ማካሄድ የሚያስችል ሁኔታ በአገሪቱ ውስጥ ባለመኖሩ ስር ነቀል ለውጥ እስካልመጣ ድረስ የይስሙላ ምርጫ የአገሪቱን ችግር እንደማይፈታ ተደጋግሞ ሲጠቀስ ቆይተዋል።
የኖርዌይ መንግስት ለኤርትራ መንግስት ድጋፍ ይሰጣሉ ያላቸውን ለኤርትራውያኖችን ዜግነታቸውን እንደሚነጥቅም አስታወቀ። የኖርዌይ የስደተኞች አገልግሎት ተቋም ለ2 ዓመታት ምርመራ ካደረገ በኋላ የኤርትራ መንግስትን ይደግፋሉ ያላቸውን ትውልደ ኤርትራን የኖርዌይን ዜጎችን ዜግነታቸውን ለመንጠቅም መወሰኑን አስታውቋል። የኖርዌይ ዜግነት የተሰጣቸው ኤርትራውያኑ ለኤርትራ መንግስት ድጋፍ ይሰጣሉ ያለውን 5 አባላትም ያሉት ምርመራ ኮሚቴ ያጠናከረ ሲሆን 135 ኤርትራውያን ላይ የተደረገው ምርመራም ማህበራዊ ሚዲያ ላይ የሚጽፏቸውን እንደዚሁም ሌሎችም ሰዎች ስለ እነሱ የሚናገሩትን በዋቢነትም ማጣቀሱም ታውቋል። ምርመራ የተደረገባቸው 135 ሰዎች የኖርዌይ ዜግነት የተሰጣቸው ሲሆን ላለፉትም 8 ዓመታት በኖርዌይ ይኖሩ እንደነበረም ታውቋል። እስካሁን ድረስም 20 ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎችም 30 ሰዎችም ጉዳይ ዳግም እየተመረመረ መሆኑን ድርጅቱ አስታውቋል። በአጠቃላይ ምን ያህል ሰዎችም ዜግነታቸውን እንደሚነጠቁ ግልጽ ባይሆንም በኖርዌይ ሕግ መሰረት በአገሪቱ ጥገኝነት የጠየቁ ሰዎችም የሚሰጧቸው መኖሪያ ፈቃድ ወይም ዜግነትን ሊነጠቅ ይችላል። የመኖሪያ ፈቃድ ወይም ዜግነት የተሰጣቸው ስደተኞችም አንዳች ስህተት ከተገኘባቸው ውሳኔው ሊቀለበስ እንደሚችል የአገሪቱ ሕግም ያስታውቃል። የኖርዌይ መንግስት የትውልደ ኤርትራውያንን የመኖሪያ ፈቃድ ወይም ዜግነትም ሲነጥቅም የአሁኑ ለመጀመሪያ ጊዜም ሲሆን ኤርትራውያን በትውልድ አገራቸው ሳሉ ለግዳጅ ውትድርና፣ ለእስራት፣ ለብዝበዛና ለስቃይ እንደሚጋለጡ በመጥቀስም በኖርዌይ ጥገኝነት ከጠየቁ በኋላ ለኤርትራ መንግስት ድጋፍ እንደሚሰጡ ተገልጿል። የኖርዌይ ስደተኞች አገልግሎት ተቋም እንዳለው ኤርትራውያኑ ለኖርዌይ መንግስትም የገለጿቸው የግዳጅ ብሔራዊ ውትድርና፣ የሰብአዊ መብት ጥሰቶችና እስራትም ትክክለኛ አይደሉም ብሏል። የኖርዌይ መንግስት ምርመራም የከፈተው በኤርትራ መንግስት ደጋፊዎችና በተቃዋሚዎች መካከል ከ2 ዓመት በፊትም በተነሳው ግጭት ምክንያት መሆኑም ተገልጿል። በዚህም ግጭት ውስጥም ተሳታፊ ከነበሩ ኤርትራውያን አንዱ እንደ ፈረንጆቹ አቆጣጠር በ2013 በኖርዌይ ጥገኝነት ያገኘ ግለሰብ ሲሆን የኖርዌይ ስደተኞች አገልግሎት ተቋም እንዳለው ትውልደ ኤርትራውያኑ ላይ የተካሄደው ምርመራ በዋነኛነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ መሆኑን አጽንኦትም ሰጥቷል። አዲስ አበባ የብሔር ብሔረሰቦች አገር አይደለችም የኦሮሞ ንብረት ነች በሚል የኦሮሚያ ክልል አካል ለማድረግ በህገወጥ መንገድ እየተንቀሳቀሰ ያለው አገዛዝ ዛሬ በአዲስ አበባ የብሔር ብሔረሰቦች በዓል አከበርኩ ብሏል። በዓሉን አስታኮ የተሰጡት አስተያየቶች አገዛዙ የገባበትን አጣብቅኝና ስጋት ለማለፍ የዘየደው ስልት መሆኑ ተጠቅሷል። አዲስ አበባ ከተማን የኦሮሚያ ክልል አካል እናደርጋለን በሚል በህገወጥ መንገድ የአብይ አገዛዝ እየወሰዳቸው ያሉ እንቅስቃሴዎችና ይህንኑ ተግባራዊ ለማድረግ የከተማ አስተዳደሩ በኦሮሞ ብልጽግና ፓርቲ ከፍተኛ አመራርና የከተማው ከንቲባ አዳነች አቤቤ እየተመራ ይህኑ ተግባራዊ ለማድረግ እየተንቀሳቀሰ ቢሆንም የብሔር ብሔረሰቦች የጋራ ከተማ የሆነችውን አዲስ አበባ የኛ ብቻ ነች ከማለት አልፎ ከአዲስ አበባ አልፎ ሌሎች አካባቢዎችን በኃይል ለመቆጣጠር እየተወሰደ ያለው እንቅስቃሴ ተከትሎ አጣብቅኝ ውስጥ የገባው አገዛዝ ዛሬ የብሔር ብሔረሰቦችን ቀን አዲስ አበባ ላይ አከበርኩ ያለ ሲሆን ይህኑ አስታኮ ስለ ህብረ ብሔራዊነት ተቆርቋሪ መስሎ ለመታየት መሞከሩ ወቀሳ አስከትሎበታል። 20ኛ የተባለው የብሔር ብሔረሰቦችና ህዝቦች ቀን በዓል ዛሬ በአዲስ አበባ ተከብሯል በተባለበት የከተማው ከንቲባ አዳነች አቤቤ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርን ጨምሮ የተለያዩ ባለስልጣናት የተገኙ ሲሆን በአማራ ህዝብ ላይ ቀጥተኛ ጦርነት ከመታወጁ በፊት ወደ አዲስ አበባ ከተማ የአማራ ብሔር ተወላጆች እንዳይገቡ ተደጋጋሚ ክልከላና ጫና ይደረግ የነበረበትን ወቅት የሚያስታውሱ ወገኖች ይህንን አስታኮ አዳነች አቤቤ ስትሰጣቸው የነበሩ አስተያየቶች በተለይም የአማራ ብሔር ተወላጅና የራሱ የገዢው ብልጽግና ፓርቲ በመወከል የአዲስ አበባ ምክር ቤት አባል የነበሩት ዶክተር ካሳ ተሻገር ተደብድበው ከመታሰራቸው በፊት በምክር ቤቱ ውስጥ በአማራ ህዝብ ላይ ጦርነት ከመታወጁ በፊት በዘመቻ የአማራ ብሔር ተወላጆች ላይ አፈሳ መካሄዱን በመቃወም በምክር ቤቱ አስተያየታቸውን ሰጥተው ትላንት ትምክህተኛና ጠባብ ይባል ነበር፣ ዛሬ ደግሞ ጽንፈኛ በሚል በአማራ ህዝብ ላይ ስም እየተለጠፈ የሚወሰደው ዘመቻ አያዋጣም የሚል አስተያየት መስጠታቸውን ተከትሎ ለእስርና ድብደባ የተዳረጉ ሲሆን አዲስ አበባ ትገባም ከመባል አልፎ ህልውናው አደጋ ውስጥ የወደቀው የአማራ ህዝብ ትግል ከጀመረ በኋላ ይህንን ትግል ለማደናቀፍ በአማች ፖለቲካ ለአብይ አገዛዝ በማደር የአማራ ህዝብን ክደዋል ከተባሉት የአማራ ብልጽግና አመራሮች መካከል የሚጠቀሰው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር አዲስ አበባን የኦሮሞ እናደርጋለን በሚል ብሔር ብሔረሰቦችን መብት ዋጋ ያሳጣው አገዛዝ ጉያ ስር ተሸጉጦ በዛሬው በዓል ላይ በአሁኑ ወቅት ጽንፈኛና የተዛነፉ አመለካከቶችን መታገል ካልተቻለ የሀገረ መንግስቱ ግንባታ እንቅፋት ይሆናል ሲል መናገሩ እያስተቸው ይገኛል። አዲስ አበባ ከተማ የጋራ ከተማ የሁላችም እጆች ያበጃጇት ህብረ ብሔራዊት ያደመቋት የሁሉም ላብ የፈሰሰ
የነገሰባት ህብረ ብሔራዊት ከተማ ናት በማለት አገዛዙ የማያምነውና የፖለቲካ እምነቱ ያልሆነውን ነገር ግን ሲጨንቀው የሚያራግበውን ሐሳብ በአፈ ጉባኤው አማካኝነት መናገሩ የገጠመውን የፖለቲካ ችግርና ጫና ለመሻገር ያለመው የብሔር ብሔረሰቦች መብት የሚባለው ቀደም ሲል ህወሓት የፌዴራል መንግስቱን በበላይነት በተቆጣጠረበት ወቅት ለይስሙላ የሚያካሄደው ሲሆን የኦሮሞ ብልጽግና ፓርቲ በተረኝነት ከተተካ በኋላ ሁኔታዎች የባሰና የከፋ መሆናቸው ተደጋግሞ ሲጠቀስ ቆይተዋል። አዳነች አቤቤ በዛሬው በዓል ላይ ብሔር ብሔረሰቦች ባህልና ትውፊት ለቱሪዝም ስበት ማዕከል ሆኖ እያገለገለ ነው ከማለት የተለመደ የፖለቲካ ጨዋታ ለመጫወት መሞከሯ በወቀሳ ተነስቷል። የኦሮሞ ብልጽግና ፓርቲ ከአዲስ አበባ አልፎ ድሬዳዋ፣ ሞያሌ ከአማራ ክልል እስከ ደሴ ጭምር ለመቆጣጠርና ለመጠቅለል እየወሰደ ያለው እንቅስቃሴ የአገሪቱን ሰላም ያናጋ፣ የአገሪቱን ህልውና አደጋ ውስጥ የከተተ መሆኑ ተደጋግሞ ሲጠቀስ ቆይቷል። አንዱ ጥያቄ የሚሆነው እዚህ ከፍረጃ መቼ ይሆን የምንወጣው? በኢህአዴግ ዘመን በአብዛኛው ጠባብና ትምክት እያልን ስንከፋፍል ኖርን። አሁንም ዛሬም እንደዚሁ ጽንፈኛ አክራሪ እያልን እየከፋፈልን ነውና ከዚህ ፍረጃ መቼ ይሆን የምንወጣው የሚል ነው። ከዚሁ ጋር ተያይዞ ግን ጽንፈኛ ኃይሎች፣ ጸረ ሰላም ኃይሎች በሚል በእስር ቤት በአብዛኛው በጅምላ እየታሰሩ ያሉ የአማራ ተወላጆች ናቸው። ምሁራን፣ አንቂዎች፣ ጋዜጠኞች፣ ኢቭን የልዩ ኃይል አባላት ሁሉ በከተማችን እየታሰሩ ነው ያሉት። በቁጥር ደረጃ የቀረበው 2000 ይላል። በእኔ መረጃ ደግሞ ከ10,000 ያልፋል። የእኔ ጥያቄ እዚህ ጋር የታሳሪዎች አያያዝ ሰብአዊነትን ታሳቢ ያደረገ አይደለም። እውነቱን ለመናገር ምግብ የሚቀርብላቸው ሁኔታ የለም። በጊዜ ወደ ፍርድ ቤት የማይቀርቡበት ሁኔታ አለ። ፍርድ ቤት ከቀረቡም በኋላ የተለያዩ ምክንያቶች እየተፈጠሩ በሰዎች ላይ የምንፈጥረው ግፍ ነገ በአብሮነታችን ላይ አደጋ ነው ብዬ ስለማስብ የከተማ አስተዳደሩ ምንም እንኳን ትልቅ ድርሻ የፌዴራል መንግስቱ ቢወስድም ከከተማ አስተዳደሩ ጋር ተባብሮ እየሰራ ያለ ስራ ስለሆነ በዚህ ላይ ያለው ሁኔታ ቢብራራ አለ ማለት ነው። አሁንም ከዚሁ ሳልወጣ በርካታ የአማራ ተወላጆች ኢቭን ቅድም አንድ የምክር ቤት አባል ባነሱት ሀሳብ በሸራ ይሰሩ የነበሩት ራሱ የጽንፈኛ ኃይሎች መደበቂያ ናቸው የሚል ሁኔታ አለ። ከዚሁም ጋር ተያይዞ እንደዚሁ ቤቶች ፈረሳ ላይም አሁንም ከዚህ አስተሳሰብ ሳንወጣ ህጋዊ ሰነድ ያላቸው የአየር ካርታ ያላቸው ሁሉ ግለሰቦች ቤታቸው እየፈረሰ ያለበት ሁኔታ አለ። እኔ ልዩነቱን እዚህ ለማጉላት አይደለም፣ ግን ፕራክቲካሊ ችግር ያለ ስለሆነ እዚህ ላይ ምን ያህል ሚዛናዊነት አለ የሚለውን እንዲብራራልኝ ስለምፈልግ ነው። በፋኖ ትግል ውስጥ ተሰግስገው ህዝብን የሚያማርሩ ላይ እየተወሰደ ያለው የማጥራት እርምጃ ተጠናክሮ እንደሚቀጥል ተገለጸ። ትግል መታገል ብቻ ሳይሆን ትግሉን መጠበቅ እንደሚያስፈልግም የፋኖ አመራር ገልጿል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ሙጬ ትግል የምትታገለው ብቻ ሳይሆን የምትጠብቀው ነው በማለት ህዝብን የሚያማርሩ የትግሉ ጥገኞችን መመንጠር በመጀመሩ በአንዳንድ አካባቢዎች አንጻራዊ ለውጦች ተስተውለዋል። ጥልቅ የማጥራት እርምጃው ተጠናክሮ ይቀጥላል ሲል ዛሬ ህዳር 20 ቀን 2018 ዓ.ም በማህበራዊ ገጹ አስታውቋል። ከሰሞኑ ሰንፈጥ ያለ የማጥራት ስራ በመጀመራችን ሀቀኛ ታጋይና ህዝቡ በደስታ እየደገፈን ነው። በአንጻሩ ወመኔዎችና ቀላዋጭ ሾተላዮች እየለየላቸው ነው። ስራው ተጠናክሮ ይቀጥላል። በአጭር ጊዜ ታጥበን ተለቃልቀን የህዝብ ሮሮ የማይደመጥበትን እውነት እንፈጥራለን ሲል ገልጿል። በተጀመረው ጥልቀት ያለው ምርመራና ጠንከር ያለ እርምጃ የነጋበት ጅብ በቀኝ በግራ እየተራወጠ ቀድሞ ባዘጋጀው ጎሬ ዘሎ እየገባ ነው በማለት አስተያየቱን የሰጠ ሲሆን ጥልቅ የማጥራት እርምጃው ተጠናክሮ እንደሚቀጥል አስታውቆ ህዝብን የሚያማርሩ የትግላችን ጥገኞች መመንጠር በመጀመራችን በአንዳንድ አካባቢዎች አንጻራዊ አዎንታ ለውጦች ተስተውለዋል ብለዋል። ጥልቅ እርምቱ የህዝብ ቅሬታ ከመፍታትና የውስጥ ንጽህናን ከማስጠበቅ በላይ ትግልን በመጠበቅ በኩል ሁነኛ ፋይዳ ያለው መሆኑን ታምኖበት እየተከናወነ ነው፣ ተጠናክሮ ይቀጥላል ሲል ገልጿል። ከጥገኞች ጋር የዓላማ ትስስር ያላቸው ሁሉ ሳይጠሩ አለን ብለው ሲመጡ ይስተዋላል። ይህ የተንኮል ትስስር በጣጥሰን አሽቀንጥረን ከመጣል የሚገታን አንዳች ምድራዊ ኃይል ግን የለም በማለት ህልውናችን በተባበረ ክንዳችን በማለት የተጀመረው የማጥራት ዘመቻ ተጠናክሮ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ ከዚህ ቀደም በፋኖ ስም ሲንቀሳቀሱ የነበሩና የአገዛዙን ተልዕኮ የሚፈጽሙ እጃቸውን ሰጥተዋል በማለት አገዛዙ ከፋኖ ትግል ውስጥ እየሳበ ያወጣቸው እንቅስቃሴ ሰሞኑንም በጎንደር የተለያዩ ቀጠናዎች የቀጠለ ሲሆን፣ በሌላ በኩል ከዚህ ቀደም ከአገዛዙ ጋር በውስጥ ይገናኛሉ ተብለው በስም ተጠቅሰው ወቀሳ ከሚቀርብባቸው የአፋድ አመራሮች መካከል
ሁለት የአፋድ ስራ አስፈጻሚ አባላት መታገዳቸውን ዛሬ ህዳር 20 ቀን 2018 ዓ.ም የአማራ ፋኖ ህዝባዊ ድርጅት አፋድ ባወጣው መግለጫ አስታውቋል። በዚህም ድርጅቱ አግጃቸዋለሁ ካላቸው የስራ አስፈጻሚ ኮሚቴ አባላት መካከል ማስረሻ ሰጤ፣ መስፍን አባተ፣ መስፍን ከፈለኝ ከአፋድ ስራ አስፈጻሚ ኮሚቴ አባልነታቸውና የድርጅት አባልነታቸው እንዲታገዱ ውሳኔ ላይ መድረሱን፣ ሁለቱ ግለሰቦች ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅ እንገልጻለን ሲል አስታውቋል። እነ መቶ አለቃ ማስረሻ ሰጤ እንደነ ጸዳሉ ደሴ ሁሉ በቅርቡ አገዛዙን በይፋ ለመቀላቀል እንቅስቃሴ ጀምረዋል የሚል ውስጡን ሲወራ የነበረ ሲሆን ዛሬ አፋድ ያወጣው መግለጫ ይህንኑ ታሳቢ ያደረገ ነው የሚሉ አስተያየቶች ተከትለው ቀርበዋል። ጸዳሉ ደሴና ቆራጡ ከዚህ ቀደም በጎንደር የአፋድ የየክፍለ ጦር አዛዦች ሲሆኑ በታጋይ ጓዶቻቸው ላይ ክህደት በመፈጸም ለአገዛዙ እጃቸውን መስጠታቸው ሲያስወቅሳቸው እንደነበር አይዘነጋም። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ በእርስ በርስ ጦርነት በምትታመሰው ጎረቤትም ሱዳንን ለመጎብኘትም ፖርት ሱዳን መግባታቸው ተገለጸ። የማስታወቂያ ሚኒስትራቸው አቶ የማነ ገብረ መስቀል በማህበራዊ ትስስር ኤክስ ገጻቸው እንዳጋሩት ፕሬዝዳንት ኢሳያስ አፈወርቂ የሱዳኑ ወታደራዊ ጀነራል አብዱል ፈታህ አልቡርሃማን ካርቱምን ለቀው መንበራቸውን ያደረጓት ፖርት ሱዳን ሲደርሱ ጀነራል አልቡርሃማን ለፕሬዝዳንት ኢሳያስ ሞቅ ያለ አቀባበል እንዳደረጉላቸው በምስል የተደገፈ መረጃም አጋርተዋል። እንደ አቶ የማነ ገለጻም የፕሬዝዳንት ኢሳያስ እና የልኡካን ቡድናቸው የሱዳን የሥራ ጉብኝት ኤርትራ ለሱዳን ህዝብና ለሱዳን መንግስትም በዚህ ቀውስም ወቅትም ያላትን አጋርነትን ለመግለጽም የተደረገ ጉዞ ነው ብለውታል። ፕሬዝዳንት ኢሳያስና ልኡካናቸውን ለመቀበል በሺዎች የተቆጠሩ የፖርት ሱዳን ነዋሪዎችም በአውራ ጎዳናዎች ላይ ወጥተው ሞቅ ያለ አቀባበል ማድረጋቸውም በምስሉ ላይ ተመልክቷል። የፕሬዝዳንት ኢሳያስ አፈወርቂም ያልተጠበቀና ድንገተኛ የፖርት ሱዳን ጉብኝት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው በሱዳን የእርስ በርስ ጦርነትም ቀጥተኛ ጣልቃም እንዲገቡ ከሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን በቅርቡ በዋሽንግተን ዲሲ ዋይት ሃውስ ተገኝተው ጥሪ ከማድረጋቸው በኋላ መሆኑ ፕሬዝዳንት ትራምፕን በማህበራዊ ትስስር ትሩዝ ገጻቸው ሱዳን ከፍተኛ ቀውስ ውስጥ ናትም፣ በምድር ላይ ከፍተኛ ነውጥም ያለባት አገር ሆናለች ማለታቸውና ከግብጽም ከሳውዲ አረቢያና ከተባበሩት አረብ ኤሚሬት ጋር በመሆን አሜሪካም ለሱዳን ሰላም ትሰራለች የሚል አቋማቸውን ካንጸባረቁ በኋላ እንደዚሁም የሱዳን ቀውስም አስከፊነቱ በዓለም አቀፍ ደረጃም ከፍተኛ የስጋት ደመና በጣለበት ወቅት መሆኑም ተመልክቷል። ከዚሁ ከኤርትራና ቀጠናዊ ጉዳዮች ጋርም ሳንወጣም የራስን የባህር በር የማግኘትም የሚባለው የኢትዮጵያ አጀንዳ አደገኛ ነው ስትል ኤርትራም ኢትዮጵያ መንግስትን አጣጣለች። የኢትዮጵያው ገዢ ብልጽግና ፓርቲም ቀይ ባህርን ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ፍላጎቱ የደህንነትም አመከንዮም ሆነ የደህንነትም ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በማህበራዊ ትስስራቸው አጣጥለዋል። የጉዳዩ ዋና ውዝግብ የባህር በር አይደለም ያሉት አቶ የማነ ኢትዮጵያ ለንግድ አገልግሎት አዋጪ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮችም አሏትም ብለዋል። አቶ የማነ ሲያክሉ የራስን የባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነትን የሚጥስ ነው ሲሉም የመንግስታቸውን አቋም ገልጸዋል። ሌላኛው የብልጽግና ፓርቲ አስገራሚ የራስን የባህር በር ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያን ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጹ ነው ሲሉም ተችተዋል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም አገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ህጋዊ መብት ይኖረዋል ማለትም እንዳልሆነም የገለጹትም የኤርትራው ማስታወቂያ ሚኒስትር አቶ የማነ የብልጽግና ፓርቲ ውጪ ወታደር አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ያሉትን ጉብኝትም አጣሞ የማቅረብ አሰልቺ አካሄድ ጀምረዋል በማለትም ተችተዋል። ፓርቲው የአሜሪካውን የአፍሪካ ወታደራዊ እዝ እንዲሁም የጣሊያን ባህር ኃይልና የፈረንሳይ ጦር ኃይል አዛዦች በኢትዮጵያ ያደረጓቸው ጉብኝቶችን የባህር በር የማግኘት ፍላጎቱን የሚደግፉ አስመስሎ አቅርቧቸዋል ሲሉ አቶ የማነም ተችተዋል። የአሜሪካ አስተዳደር ከኢትዮጵያንን ጨምሮ ከየትኛውም አገራት ዜጎች የሚቀርቡለትን የጥገኝነት ጥያቄዎችን ሙሉ በሙሉ አገደ። የሶማሊያው አሸባሪ አልሸባብ የአሜሪካው ፕሬዝዳንት ዶናልድ ትራምፕን አስተያየትን አጣጣለ። በአሜሪካ ብሔራዊ ዘብ አባላት ላይ በደረሰው ጥቃት ምክንያት የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ ማገዱን አስታውቋል። የአሜሪካም የዜግነትና የስደተኞች አገልግሎት ዳይሬክተሩም ጆሴፍም አልሌዶ ሁሉም ጥገኝነት ጥያቄዎች ላይ ተገቢው ምርመራ እስከሚካሄድ ድረስ እገዳው
ይቆያልም ብለዋል። ዶናልድ ትራምፕ የሶስተኛ ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርገውን ዘላቂ ያሉትን እገዳም ለመጣል እቅድ እንዳላቸው በማህበራዊ ትስስር ትሩዝ ገጻቸው ይፋ ማድረጋቸውን መዘገባችን ይታወሳል። የፕሬዝዳንቱ ውሳኔ የተሰማው ባለፈው ረቡዕ አንድ የአፍጋኒስታን ስደተኛም ዋሽንግተን ዲሲ ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሱን ከፍቶም ካቆሰላቸውና አንደኛዋን ሕይወቷን ከቀጠፈ በኋላ መሆኑ አይዘነጋም። መጀመሪያ ላይ የአሜሪካ መንግስት ከአፍጋኒስታውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ የነበረ ሲሆን አሁን ደግሞ የአገር ውስጥ የደህንነት መስሪያ ቤትም ከየትኛውም አገራት የስደተኞችን ጥያቄ እንደማይቀበል ትዕዛዝ ተላልፎለታልም ተብሏል። የአሜሪካ አጋር የቢቢሲ ሲቢኤስ እንደዘገበው የጥገኝነት ጥያቄዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔ ግን አልተሰጠበትም ብሏል። ጥቃቱን ተከትሎ ዶናልድ ትራምፕ ለ19 የውጭ አገራት ዜጎች የተሰጡ የመኖሪያና የሥራ ፈቃዶች እንደሚመረመሩ ትዕዛዝ መስጠታቸው ተመልክቷል። ዶናልድ ትራምፕ የትኞቹ አገራት ላይ እገዳ እንደሚጥሉ በይፋ ባይናገሩም ከተባበሩት መንግስታትም ተቃውሞ የቀረበበት ይህ ውሳኔያቸው ህጋዊ መሰናክሎች ይገጥሙታልም ተብሏል። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው አሜሪካ ሙሉ ለሙሉ እንድታገግም ሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ እጥላለሁ ብለዋል። ከዚህም በተጨማሪ ለአሜሪካ የማይጠቅሙ ወይም አሜሪካንን መውደድ የማይችሉ ያላቸውን ሰዎችን ከአሜሪካ እንዲወጡ እንደሚያደርጉም አስጠንቅቀዋል። ለዚህ ችግር የዳረገን የአሜሪካ ማህበራዊ ውቅር ነው፣ ሚኒሶታን በሺዎች የሚቆጠሩ ሶማሌዎችም ተቆጣጥረዋል ሲሉም ፕሬዚዳንቱ በቅሬታ መግለጻቸው ተመልክቷል። ፕሬዚዳንት ትራምፕ የአሜሪካ ዜጋ ላልሆኑ ስደተኞች የሚሰጠውን ሁሉንም የፌዴራል መንግስትም ጥቅም እንደሚያስቆሙም አስታውቀዋል። ይህ በዚህ እንዳለ ፕሬዚዳንት ዶናልድ ትራምፕ በቅርቡ በሰጡት አስተያየት በአሜሪካ ሚኒሶታ ግዛት የሚኖሩ ትውልደ ሶማሊያን የሶማሊያውን አልሸባሪውን አልሸባብን ይረዳሉ የሚለው ውንጀላቸውን አልሸባብ አጣጥሏል። በአሜሪካ አስተዳደር በአሸባሪነት የተፈረጀው የሶማሊያው አልሸባብ በሳምንቱ ማብቂያ በእንግሊዝኛ ቋንቋ ባወጣው መግለጫ በሚኒሶታ ግዛት የሚገኙ ትውልደ ሶማሊያን የሙጃሂዲን ታጣቂዎችን ይደግፋሉ የሚለው የፕሬዚዳንት ትራምፕ አስተዳደር አስተያየትም መሰረተ ቢስ፣ አቀጣጣይ፣ በአሜሪካ የሚኖሩ የሶማሊያ ተወላጆችን ለጥቃት የሚዳርግ አደገኛ አካሄድ ነው በማለትም አጣጥሎታል። የፕሬዚዳንት ትራምፕ ውንጀላ የዋሽንግተን ፖለቲከኞች ከ1990ዎቹ የአውሮፓ አቆጣጠር ጀምሮ በሶማሊያ ሰላማዊ ዜጎች ላይ ሲያካሂዱት የቆዩትን ያለውን ጥቃትን እና የሰብአዊ መብትን ፍትሃዊ ለማስመሰል የተካሄደ መንገድ ነው ሲል አልሸባብም መግለጫውን አጣጥሏል። የአሜሪካ ባለስልጣናት ከአልሸባብ በኩል የቀረበባቸውን ወቀሳም ለጊዜው የሰጡት ምላሽ የለም። ፕሬዚዳንት ዶናልድ ትራምፕ የቬንዙዌላ አየር ክልል ሙሉ ለሙሉ መዘጋቱን ይፋ ካደረጉ ከሰዓታት በኋላ ቬንዙዌላ ተቃውሟን አሰምታለች። ፕሬዚዳንት ዶናልድ ትራምፕ የቬንዙዌላ የአየር ክልል ሙሉ ለሙሉ ዝግ መሆኑን ይፋ ካደረጉ ከሰዓታት በኋላ የቬንዙዌላ መንግስት እርምጃውን ተቃውሞ ድርጊቱን ህገወጥ ማለቱን አልጀዚራ ማምሻውን ባወጣው ዘገባ አስታውቋል። በአሜሪካና በቬንዙዌላ መካከል ያለው ውጥረት ከጊዜ ወደ ጊዜ እያደገ መምጣቱና በቅርቡ በአገሪቱ ታላቅ ህዝባዊ ሰልፎች ተደርገው ሰላም እንፈልጋለን፣ ጦርነት አንፈልግም በሚል አሜሪካ ቬንዙዌላን ልትወር ነው የሚለውን ስጋትና የሀገሪቱን ፕሬዝዳንት በኃይል ለማስወገድ እየተወሰደ ያለውን እርምጃ ሲቃወሙ የቆዩ ቢሆንም ዛሬ ፕሬዝዳንት ትራምፕ ትሩዝ በተሰኘው ማህበራዊ ገጻቸው ላይ ባስተላለፉት መልእክት ለሁሉም አየር መንገዶች፣ አብራሪዎች፣ አደንዛዥ ዕፅ አዘዋዋሪዎችና የሰዎች አዘዋዋሪዎች በቬንዙዌላና ዙሪያ ያለው የአየር ክልል ሙሉ በሙሉ መዘጋቱን ግምት ውስጥ ማስገባት እንዳለባቸው የገለጹ ሲሆን ለዚህ ጉዳይ ትኩረት ስለሰጣችሁ እናመሰግናለን በማለት የቬንዙዌላ አየር ክልል ሙሉ ለሙሉ መዘጋቱን ይፋ ማድረጋቸው በሀገሪቱ ላይ ከፍተኛ ስጋት መደቀኑ ታውቋል። ቬንዙዌላ ለፕሬዝዳንት ዶናልድ ትራምፕ አስተያየት በሰጠችው ምላሽ ውሳኔው ህገወጥ መሆኑን በአሜሪካና ቬንዙዌላ መካከል ያለውን ህጋዊነትና መካከል ህግን የሚጥስ የአገሪቱን ሉዓላዊነት የተዳፈረ እርምጃ በማድረግ የቅኝ ግዛት ውልን መሰረት በማድረግ የአገሪቱን ሉዓላዊነት በመጋፋት የአገሪቱን አየር ክልል ዘግተናል በማለት ለህገ ወጥ ወረራ ተዘጋጅተዋለች በማለት አሜሪካን ከሰዋል። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ያሰፈሩትን አስተያየት ተጥሶ ቢገኝ በአሜሪካ መከላከያ በኩል ሊወሰድ የሚችለውን እርምጃ ግምት ውስጥ በማስገባት ስጋቶች ማየላቸው ተገልጿል። የፕሬዝዳንት ዶናልድ ትራምፕ እርምጃ ያልተለመደና ዲፕሎማሲያዊ ጉዳት የሚያስከትል የአንድ ሀገርን ሉዓላዊነት በመጋፋት በዚህ ደረጃ የአየር ክልልን የመዝጋት እርምጃ ከዚህ ቀደም ሀያላን ሀገራት በተዘዋዋሪ ሲያደርጓቸው የነበሩ ተጽዕኖዎችን ወደ አደባባይ ያወጣና እርምጃው ግን የዓለም አቀፉን ህግ የሚጥስ ጉልበተኞች የሌላን አገር ሉዓላዊነት በግልጽ መጋፋት መጀመራቸውን ያሳያሉ የሚሉ ወቀሳዎች ተከትለው
ተከትሎ የቀረቡ ሲሆን ይህም ለዓለም ሰላም የራሱን ተጨማሪ አደጋ ይዞ እንደሚመጣ የሚሰጡ አስተያየቶችም ተጠናክረው መውጣት ጀምረዋል። የፕሬዚዳንት ዶናልድ ትራምፕ አስተያየትን ተከትሎ ከደቡብ አሜሪካና በካሪቢያን አካባቢ የቬንዙዌላን አየር ክልል ጭምር አቋርጦ የሚሄዱ በረራዎችን የሚያስተጓጉል ሲሆን ውሳኔው በቀላሉ የማይታይ በመሆኑ በርካታ አየር መንገዶች የበረራ መስመራቸውን ለመለወጥ የደህንነት ስጋቱን ታሳቢ በማድረግ እንቅስቃሴ መጀመራቸውን የሚጠቅሱ አስተያየቶችም ተከትለው ወጥተዋል። አሜሪካ ቬንዙዌላን ልትወር ነው በሚል የአገሪቱ ፕሬዚዳንት ጭምር በተደጋጋሚ ሲከሱ የቆዩ ሲሆን የዛሬ ፕሬዚዳንት ዶናልድ ትራምፕ እርምጃ በአሜሪካ በኩል ተከትሎ ሊወሰድ የሚችለውን ወታደራዊ ጥቃት ከወዲሁ ያመለክታል የሚሉ አስተያየቶች መቅረብ ጀምረዋል። ቬንዙዌላ የአየር ክልሏንና ሉዓላዊነቷን በመጣስ የቅኝ ገዢ ዛቻዎችን ታወግዛለች በማለት ለፕሬዚዳንት ትራምፕ የማህበራዊ ገጽ የአገሪቱ አየር ክልል ዝግ መሆኑን አስታኮ ለወጣው መረጃ ምላሽ የሰጠች ቢሆንም ድርጊቱ ህገወጥና በቬንዙዌላ ህዝብ ላይ ፍትሐዊ ያልሆነ ወረራ አካል መሆኑን በኤክስ ገጽ ከቬንዙዌላ የወጣው ይኸው መግለጫ ጠቅሷል። የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ በቅርቡ ከአሜሪካ ጋር ጦርነት ውስጥ መግባት እንደማይፈልጉ የተናገሩ ቢሆንም ባለፈው ሳምንት ከፕሬዚዳንት ዶናልድ ትራምፕ ጋር በስልክ መወያየታቸው መዘገቡ አይዘነጋም። የአገሪቱ ፕሬዚዳንት ማዱሮ አዲሱን የፕሬዚዳንት ትራምፕ ውሳኔን ተከትሎ ከአገሪቱ ሸሽተው ወደ ቱርክ ሊሄዱ ይችላሉ የሚሉ አስተያየቶችም ተከትለው መቅረብ ጀምረዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።